በዛሬው ቪዲዮአችን እነዚህን መተባበር ለሰላም ነው፣ ለጦርነት ዋጋም የለውም። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው በማይሆነው ባልገባን ነው። በርካታ ወጣቶች ያለ ፍላጎታቸው ከመስጊድና ከቤተክርስቲያኖች መወሰዳቸውን አስታውቋል። የግዳጅ ውትድርና ጥሪውን የማይቀበሉ 50 ሺህ ብር የክልሉን ውሳኔ የሚተቹ ደግሞ የ25 ዓመት ጽኑ እስራት እየተቀጡ እንደሆነ ኮሚሽኑ ደርሼበታለሁ ብሏል። ተቋሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። ከትግራይ ወጣቶች የተላለፈ መልእክት ምናልባት በጦር ሜዳ ካገኛችሁን ተገደን ባስገዳጅ ሁኔታ ዘምተን እንጂ እናንተን ለመወጋት አስበን አይደለም የሚል መልእክት በሰሞኑን በብዛት የትግራይ ተወላጆች እያስተላለፉ ይገኛሉ። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ወጣቶች ላይ አፈሳ እየተፈጸመ እንደሆነና በዚህ ሰዓት የትግራይ እናቶች ልጆቻቸውን ማስጣል እንዳልቻሉ ተነግሯል። ድንጋይ የተሸከሙ ልጆቻቸውን በሚወስዱ ባሶችና ተሽከርካሪዎች ላይ ባካቸው አቁሙ እያሉ ሲደበድቡ ተስተውለዋል። ሰላም ውድ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ ወደ ትግራይ እየተሰማ ሰበር መረጃ አለ። እሱን መረጃ አይተን እንመለስ። ወደ መረጃው። መተባበር ለሰላም ነው፣ ለጦርነት ዋጋም የለውም። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው በማይሆነው ባልገባን ነው። በየቤቱ ሟች የበዛው ድል ናፋቂ ስንሆን ነው። በቃ ይብቃን። ለጦርነት ላንሻገር አንዶንከን አንብከንከን። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጥታ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ሕፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ወጣቶች ላይ አፈሳ እየተፈጸመ እንደሆነና በዚህ ሰዓት የትግራይ እናቶች ልጆቻቸውን ማስጣል እንዳልቻሉ ተነግሯል። ድንጋይ የተሸከሙ ልጆቻቸውን በሚወስዱ ባሶችና ተሽከርካሪዎች ላይ ባካቸው አቁሙ እያሉ ሲደበድቡ ተስተውለዋል። ዜና ወጥቷል። የትግራይ እናቶች እንባቸው ተሰምቷል። በዛሬው ዕለት የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ስለተፈጠረው አስገዳጅ የወጣቶች አፈሳ አስቸኳይ መግለጫ ሰጥቷል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይን ሕዝብ ህልውና ለመጠበቅ በሚል ለግዳጅ ውትድርና በርካታ ወጣቶች ያለ ፍላጎታቸው ከመስጊድና ከቤተክርስቲያኖች መወሰዳቸውን አስታውቋል። የግዳጅ ውትድርና ጥሪውን የማይቀበሉ 50 ሺህ ብር የክልሉን ውሳኔ የሚተቹ ደግሞ የ25 ዓመት ጽኑ እስራት እየተቀጡ እንደሆነ ኮሚሽኑ ደርሼበታለሁ ብሏል። እንዲህ አይነት አደገኛ ልምምዶች የህገ መንግስቱና ዓለም አቀፍ ህግን ስለሚጣረሱም በአፋጣኝ ከድርጊታቸው እንዲቆጠቡ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስበዋል። ባለፉት 2 ቀናት በመቀሌ በመቶዎች የሚቆጠሩ ወጣቶች በግዳጅ ለውትድርና በጅምላ ታፍሰው መወሰዳቸው ይታወሳል። የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ቤቱን ፎሎ ያድርጉት። መከላከያ ሰራዊት ከትግራይ ወጣቶች የተላለፈ መልእክት ምናልባት በጦር ሜዳ ካገኛችሁን ተገደን ባስገዳጅ ሁኔታ ዘምተን እንጂ እናንተን ለመወጋት አስበን አይደለም የሚል መልእክት በሰሞኑን በብዛት የትግራይ ተወላጆች እያስተላለፉ ይገኛሉ። በትግራይ ክልል ተጠናክሮ እየቀጠለውን አስገዳጅ ወታደራዊ አፈናና እንዲሁም ደግሞ የወጣቶች መሰውርን ተከትሎ መከላከያ ሰራዊት ወደ ግጭት የሚገባ ከሆነ ከወዲሁ ግምት ውስጥ እንዲያስገባላቸው በማለት የትግራይ ወጣቶች ተገደን እየዘመተ መሆኑን እወቁልን የሚል መልእክታቸውንም አስተላልፈዋል። አሁንም በድጋሚ
በትግራይ ክልል ላይ እያንዣበበ ያለው የጦርነትና የሞት ንፋስን ሁላችንም በጋራ በመሆን በመቃወም መላው ትግራውያንን ከጎናቸው ልንሰለፍ እንደሚገባም ጭምር እገልጽላችኋለሁ። የትግራይ ወጣቶች ሰላም ወዳድ እንዲሁም ደግሞ እንደማንኛውም ኢትዮጵያዊ መብታቸው ሊከበረላቸው የሚገባ ዜጎች እንጂ በግዳጅና በአስቸኳይ ሁኔታ በአፈና ወታደራዊ ምልመላው ሊቀላቀሉም አይገባም። እነሱም ተስፋ አላቸው፣ እኛም ተስፋ አለን። ስለዚህ የመከላከያ ሰራዊት ከትግራይ እየቀረበለት ያለውን መልእክትም ተከትሎ የፌዴራል መንግስቱ በጉዳዩ ላይ ጣልቃ እንዲገባም ብዙዎች አስተያየታቸውን እየሰጡ ይገኛሉ። ምናልባት በጦር ሜዳ ካገኛችሁን ተገደን እንጂ ፈልገን አይደለምን ብለዋል። እባካችሁ ከላይ ያላችሁ አመራሮች እባካችሁን ጦርነት ይብቃን። ብዙ ህጻናት ደግሞ ያለበት እየቀሩ ነው። ብዙ እናት አባቶቻችን እየሞቱ ነው። ብዙ ወጣቶች ለነገ ሀገር ተረካቢዎች እየጠፋ ነው። እባካችሁን ጦርነት ይብቃን። ሁላችሁም ኮሜንት ላይ ስቶፕ ዋር በሉልን። ጦርነት ይብቃን፣ ጦርነት ይቁም እያላችሁ የምትናገሩት ሀሳብ አስተያየት ካላችሁ ደግሞ አስቀምጡልን። በትህትና መልስላችኋለሁ። ኮሜንት ላይ ሪፕላይ እየገባሁ መልስላችኋለሁ። ሁላችሁም ቤተሰብ ሆኑ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ቸርን ሰንብቱ።